ህያቱ እየቀራ እንዴት እንትን አትልምና ይሄ ነብያችን ሰለላሁ ዐለይሂ ወሰለም ቃል ነው አለ። ድረስ አዳምጥ እንጂ እሺ መርሐባ ታደርገውን እየነገርኩህ ነው። ገብቶሃል? በኋላ ላይ ተነግሩትና እንደገና እሱ ይሰግዳል። ነገር ግን ኢማም ካሰግዷችሁ አተህያቱን ሳይቀራ ወደ ሶስተኛው ተነሳርና እናንተ ሁላችሁም ደግሞ እንደተሳሳተ ታውቃላችሁ። ስለዚህ ምንድነው የምታደርጉት? እሱ አተህያቱን ሳይቀራ ከተነሳ ሱብሃንአላህ ብላችሁ ከሰማና ከተመለሰ ሰየው ሳይሰማ ቀርቶ በዚያ ሶላቱን የሚቀጥል ከሆነ ዳግም መጥቶ አተህያቱን እስኪቀራ ድረስ ቁጭ ባላችሁ እናንተ አተህያቱን ቀርታችሁ ትጠብቁታላችሁ። የዛኔ ዳግም መጥቶ አተህያቱን ቀርቶ እሱ አሰላመት ረካ ሰግዷል አይደል? እናንተ ትነሱና የቀራችሁን 2 ረካ ትሞላላችሁ፣ ታሰላምታላችሁ። ከዚያ በኋላ እሱን ትነግሩታላችሁ። የሰገድከው 3 ረካ ነው፣ 1 ረካ መጨመር አለበት ትሉታላችሁ። እዛ 1 ረካ ሰግዱ ስጁድ ሰው አድርገው አሰላምቱ። ይሄ ነው። እሺ ሐቢቢ ሌላም ጠይቋለህ? እሺ ጀዛከላሁ ፊኩም። ትክክለኛ ይሄ ነው። ያዝም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጥያቄ ነበር ምንድነው? ጥያቄ ምንድነው? ያለሁት ዱባይ ነውና ቁርአን ሂፍዝ ለመግባት ፈልጌ ነበርና እንዴት ነው ሂፍዝ ለመግባት የሚቻለው? አሁን ዱባይ ላይ አላውቅም እስካሁን። እሺ እንግዲህ አመሰግናለሁ። አሁን ዱባይ ላይ አላውቅም እስካሁን። እሺ ጥያቄ አለ ካለ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ። ሰላም ነው? አልሐምዱሊላህ። ኡስታዝ ጥያቄ ነበረኝ። እሺ አንዲት ሴት ከሀይድ ካልጸዳች ካልጸዳች ኡምራ ሄዳ ወደ ካዕባው መግባት ትችላለች ወይስ አትችልም? እሺ ጣፍ ማድረግ አይፈቀድላትም። መርሐባ ጣፍ ማድረግ አይፈቀድላትም። ነቢያችን ሰለላሁ ዐለይሂ ወሰለም እናታችን አይሻን ሌላውን አድርጊ ነገር ግን ጣፍ እንዳታደርጊ ብለው ከልክለዋታል። ጣፍ ማድረግ በሀይድ ሁኔታ ላይ ሳለ አይቻልም። እሺ ጸድታ እያለ ግን ለምሳሌ አሁን ጸድታለች ግን ያው ሳይቀራ ከተነሳ ሱብሃንአላህ ሻወር አልወሰደችም ግን ጧፍስ ማድረግ ትችላለች። ለምሳሌ ይሄን እንደወረደች ከእንትኑ እንደወረደች ነው የሚገቡት አይደለ? እንደወረዱ ነው የሚገቡት። ግድ ነው። መርሐባ ኡስታዝ። እሺ ሹክራን። ሰላም ያ ሰላም ያ ሰላም ያ ሰላም። እሺ የገባችሁ ሰዎች ጥያቄ ካላችሁ ጠይቁ፣ ከሌላችሁ እናወራለን። مش ጥያቄ ከሌላችሁ አትላኩ ልጆች ታች ወርዳችሁ ላሉ ጥያቄ የሌለው ሰው ገዝታ ይላክ። እሺ ክርስቲያኖች ካላችሁ ገብታችሁ ጥያቄ ካላችሁ መጠየቅ ትችላላችሁ። ሰላም አለይኩም። ወአለይኩም ሰላም። ሰላም ኡስታዝ። አልሐምዱሊላህ። መጠየቅ እችላለሁ? السلام عليكم ورحمة الله وبركاته. عليكم السلام. بارك الله فيك. أنا ممن أحبك في الله. أحبكم الله الذي يحبنا من أجله. أستاذ طيب لي سؤال حول شيء بسيط. ماشي.
ጥያቄ ያለው ይቀጥል። ልጆች እሰማለሁኝ ኡስታዝ። ይሰማል። ጥያቄ ያላችሁ? ሰላም አለይኩም ኡስታዝ። አትሰሙም እንዴ? ጥያቄ ከሌላችሁ አትላኩ። እሺ ስልኩን ከፍተው ከሆነ ቲክቶክ የሰጣችሁ ማለት ነው። እሺ የሁለት ሰው ምልክት አትጫኑት። ዝም ብላችሁ አድባችሁ አዳምጡ። ስልኩን ይዛችሁ አትላኩ። ጥሩ አይደለም። ኩሽ ይፈጃቸዋል። እሺ የከፈኩት ልጆች ካሉ እንዲቀጥሉላችሁ ነው። አውከር ወይ ምናምን ካላችሁ ወይንም ዛራ ካላችሁ ይቀጥል ትችላላችሁ። ገብታችሁ ሰላም ነው። እንዴት ነህ? አልሐምዱሊላህ ደህና። ረመዳንን በፊት ማለት እንደዚህ የተረሳ ቤት ይደረግ ቀባ ማውጣት ማለት ስንት ቀን እንደሆነ ምናምን አስጨው ለማስታወስ ሞክሪ። 10 ቀን ወይ 11 ነው ብለሽ ከተጠራጠርሽ ከፍ ያለውን ጾም 11 ጾም ተጨማሪ ጾም ጥያቄ ልጠይቅ? ሰላም አለይኩም። ጥያቄሽ ምንድን ነው? ሰላም አለይኩም። እሺ ጥያቄሽ ምንድን ነው? ሀሱ ይሰማል? ይሰማል። ድምጽ ትንሽ ነው። ኦኬ ጥያቄ ልጠይቅ በእስልምና? እሺ ጥያቄ ፈቀድልኛል? አዎ ጥያቄሽ ምንድን ነው? ጥያቄ ከመሐመድ በፊት እስልምና ነበረው ወይስ የለም? ነበረ። ለምሳሌ በታሪክ ወይም ደግሞ በቅዱሳን መጽሐፍት ውስጥ ተጠቅሷል ወይስ ዝም ብሎ አለ ብቻ ነው? ዝም ብሎ አለ ብቻ ነው። ዝም ብሎ አለ ብቻ ነው። እንደሱ የሚባለው ለክርስትና ነው። ክርስትና ምንም ማስረጃ የለውም ከመጽሐፍ ራሱ። እስልምና ግን ማስረጃ አለ። አልገባኝ። እኔ የጠየኩት ስለ እስልምና እንጂ ስለ ክርስትና አይደለም። እስልምና ላይ መጥተሽ ጥያቄ ስትጠይቂ መልስ ከቁርአንና ከሐዲስ። እሺ እኔ ለምሳሌ ክርስትና ላይ መጥቼ ጠይቅሽና ነገር ግን ከክርስትና መጽሐፍ አልፈልግም ከሌላ መጽሐፍ ነው የምፈልገው ብለሽ አያስኬድም። እንደዚህ እንደ ሰው አስቡ። አንዳንዴ ቆም ብላችሁ አንተ የተረዳኝ በስህተት ነው። እኔ አባባሌ በታሪኩ ወይ ደግሞ በቅዱሳን መጽሐፍ ውስጥ እስልምና ከመሐመድ በፊት እንደነበረ አለ ወይስ የለም ነው? ካለ በማስረጃ ላሳይሽ። ከመጽሐፍ ቅዱስ እስልምና ነበር። ነብያቶች ሁሉ ክርስቶስን ጨምሮ ሙስሊሞች ነበሩ። ይሄን የሚለው መጽሐፍ ቅዱስ ነው ወይስ ቁርአን ነው? መጽሐፍ። እንዴት? አምጣ እስኪ። ካሳየሽ ተቀበያለሽ? አሁን ያልቀበልም መጀመሪያ ማወቅ አለብኝ። ፈጣሪን ስንቀበል መጀመሪያ ያንን ፈጣሪ ማወቅ አለብኝ። ማን ነው ወዴት ነው የሚለው ማለት ነው። በገዛ መጽሐፍ ዝም ብሎ ተቀበያለሽ ነው። በገዛ መጽሐፍሽ ላይ ቢገኝ አትቀበይም ማለት ነው። መጽሐፍ ቅዱስ ላይ የሚያወራው ስለ ክርስቶስ ነው፣ ስለ አንድ አምላክ ነው። እሱን አንድ አምላክ ተቀብያለሁኝ ብዬ አምናለሁ። እኔ ጠየቅኩት ስለ ቁርአን ነው። መሐመድ እስልምና አለ የለም? በቀራ ሳይሽ ነው። እስልምና በገዛ መጽሐፍሽ ላይ አለ። ከዚህ አልቀበልም ካልሽ ከካድሽ ሆነ ያላቀም እንግዲህ መጽሐፍ ቅዱስ ላይ ላሳይሽ እስልምና እንዳለ
ይሄ ታውቂያለሽ አይደለ? መጽሐፍ ቅዱስ ላይ ልገባ ነው። እሺ መጽሐፍ ቅዱስ ሐዲስ ያና ከኦሪት ዘፍጥረት እስከ ራዕይ ድረስ አለልሽ። ይታይሻል? ኦኬ። እዚህ ጋር መጽሐፍ ኢዮብ ላይ እንግባ። ኢዮብ ይላል አይደለ? ኦኬ። ኢዮብ ላይ ገብተናል። ምዕራፍና ቁጥር እናስቀምጥ። እሺ ያውና ኢዮብ ምን ይላል እዚህ ጋር? ለእግዚአብሔር ተገዙ ከእርሱም ጋር ተስማሙ ይላል አይደል? ለእግዚአብሔር ተገዙ ተስማሙ። ኦኬ ይላል። ለእግዚአብሔር መገዛት ለአንዱ አምላክ መገዛት ማለት ምን ማለት ነው? እስኪ ዕብራይስጥ ላይ እንግባ። እዚህ ጋር ምን አልሽኝ? ሂብሩ የሚለው ላይ ለአንዱ አምላክ መገዛት ነው። እኛም ለአንድ አምላክ ነው የምንገዛ እንጂ ለአራት ለአምስት ወይም ደግሞ በጣም ጥሩ። ለአንዱ አምላክ መገዛት ማለት ምን ማለት ነው የሚለውን እዚሁ ጋር ትንታኔ ጋር ላሳይሽ። የትምሳሌ ዳብሸሪ ምን ማለት ነው? ለእግዚአብሔር መገዛት ማለት ወደ ትይዩ ዕብራይስጥ ይላል። ኢዮብ 22:21 ላይ ነው ያለ ነው። ለአንዱ አምላክ መገዛት ማለት ምን ማለት ነው? እስኪ እዚህ ጋር እንምጣ። ይሁን ለእግዚአብሔር መገዛት ማለት ይላል አይደል? ወለተ ለእግዚአብሔር መገዛት አይደለ? ምን ማለት ነው ይላል እዚህ ጋር። እቺ ቃል ምን ትላለች? ምን ትላለች? ከየት ያመጣው ትርጉም ነው? የምን ትርጉም ነው እሱ? መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅድም ስለ ዕብራይስጥ ስታወራ የአይሁዶች መጽሐፍ ይሄ ቃል ምን ይላል? ይሄ ቃል ምን ይላል? ራስ ነብበኛ ከመጀመሪያው ወደዚህ እሷን ብቻ ለምን እንትን ትላለህ? እሷን ብቻ አይደለም፣ ችግር የለውም። ለአንዱ ለእግዚአብሔር መገዛት ማለት ኢስላም ማለት እንደሆነ ያስቀምጥልሻል እዚህ ጋር። ኢስላም ለእግዚአብሔር መገዛት ብሎ ያስቀምጥልሻል። ስለዚህ ከቁርአን ውጭ አምጣልኝ ኢስላም እንደነበረ ስትይ አረ ለምን አለ እንጂ ጨርሰው እንጂ እዛው ላይ ግሬላው ሙሉ መጽሐፍ ማንበብ ትችላለሽ። ያ ምን ላይ ነው እሱ ያለው? የማን መጽሐፍ ነው? መጽሐፍ ቅዱስ ለእግዚአብሔር ማለት ብለህ እሱ የማን ትርጉም ነው? እነማን የሚመሩበት ናቸው? ክርስቲያኖች ወይስ ደግሞ አይሁዶች ወይስ ደግሞ እስላሞች? ባይብል የማን ነው? የአይሁድ ነው? የሙስሊም ነው? የክርስቲያን? ብዙ አይነት ባይብል አለ። 81 አሃዱ መጽሐፍ የኢትዮጵያ ክርስቲያን እሷን ነው የምከተለው። እዛው ላይ 81 አሃዱ ላይ መጽሐፍ ኢዮብ ምዕራፍ 22 ቁጥር 21 ላይ ቀጥታ መጀመሪያ የተጻፈበትን ሄደሽ የዕብራይስጥ ስታዩ ጊዜ ወደ አማርኛ ስትቀይሪው እስላም ለእግዚአብሔር መገዛት ማለት ነው ብሎ አስቀምጦታል። ልክ ባወጣሁልሽ መሰረት። አይ አሁን አንተንም ጠይቄ ጥያቄ አለኝ እዚህ ላይ ማለት ነው። ይሄንን መጽሐፈ ኢዮብ ላይ ነው ማስረጃ ያለኝ ያልከኝ ማለት ነው። ለእግዚአብሔር መገዛት ማለት እስላም ማለት ነው የሚል ስለዚህ ኢየሱስ ክርስቶስ ደግሞ ለእግዚአብሔር ይገዛልና ሙስሊም ነው። እሱንም ቃል በቃል ላሳይሽ መጽሐፍ ቅዱስ ላይ አታደናግረኛ። እንደዛ አይደለም ያ ለእግዚአብሔር መገዛት ማለት ነው ብሎ ሲያስቀምጥ ኢየሱስ ክርስቶስ ኢየሱስ ክርስቶስ ለእግዚአብሔር ይገዛል አይደል? አይገዛም። ይገዛል። ማስረጃ ላሳይሽ ነው። እኔ ማስረጃ ማራሽ ችግር የለም። 81 አሃዱ ይሄ ነው አይደል? 81 አሃዱ ይሄ ያው ልከፍተው ነው። እሺ አይዋ 81 አሃዱ ኢየሱስ ክርስቶስ ለእግዚአብሔር እንደሚገዛ አሳይሽ። አዲስ ኪዳን ላይ ይጨምቅሽ። ማን ነው የሚጨምቀኝ? መጠየቂያ እኔ መጨመቅ ማለት ነው። ዝም ባያቸው። ያው እና እዚህ ጋር ምን ይላል? ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ይላል። የእግዚአብሔር ልጅ ማን ነው? ወለተ ኢየሱስ ክርስቶስ እግዚአብሔር ወልድ። አይዋ። ስለዚህ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ምን ይላል? ይገዛል። አይዋ። ኢየሱስ ክርስቶስ ሁሉን ላስገዛለት ለእግዚአብሔር ይገዛል። ስለዚህ ነበር ማለት ነው። ለአንድ አምላክ የሚገዛ ነበር ኢየሱስ።
እሱን ያመጣህበት ያኔ ከሱ መጽሐፍ ወደ ላይ ለምን አታስነብበኝም? ለምን ያችን ብቻ ይዘህ ትሮጣለህ? ያ ብቻ ማስረጃ አይሆነኝም። ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ከመጀመሪያው ሙሉ መጽሐፍ ከመጀመሪያው አስነብበኝ። እሺ እኔ መጽሐፍ ምን መገልበጥ አልችልም። ቁጥር ሰጠሽ መጽሐፍ ቅዱስ የለሽም? ለአንድ አፕሊኬሽን ነው። ለእግዚአብሔር አይገዛም ብለሽ ነበር። ያው ቃል በቃል ይገዛል ኢየሱስ ክርስቶስ። ካላይ ከመጀመሪያው ጀምረን እናንብበው። መጀመሪያ ርዕሱ ስለምን ነው የሚያወራው? ቁጥር 28 ስለ ኢየሱስ ክርስቶስ እየተናገረ ነው ጳውሎስ። ገና ያንን የነበረውን ስልጣን ሁሉ ያስረክባል እያለ ይናገራል። የሚገርምሽ እዚህ ጋር ምን ይላል? ያው ተመልከች እዚህ ጋር ከመጀመሪያው ጀምረህ አንብብልኝ። ጥቅሷ ያኔ መጨረሻ ያለች አይደለ? እሷን ከፍ ብዬ ላምብልሽ። ከመጀመሪያው ላምብልሽ ችግር የለም። ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ደግሞ ሕያው ይሆናሉ። ነገር ግን እያንዳንዱ አንዴ ተረጋጊ፣ ቀስ በይ። አንብባልሽኝ ከላይ ጀምሬ ላምብልሽ። ከዚያ ቀጥሎ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው አለ። በኋላም አለ ቆይ አዳምጪ። በኋላም ቆይ ተረጋጊ። እሺ አስረዳሻለሁ። አሁን በክርስቶስ ላይ የሚሆነውን ጳውሎስ ሊነግርሽ ነው። እሺ ምን አለ? በኋላም መንግስቱን ይላል። ተመልከች። መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለ። አየሽ፣ መንግስቱን አሳልፎ ይሰጣል። ምክንያቱም ተሰጥቶት ነውና። የተመልከች ትንሣኤ ሲመጣ ጊዜ ማለት ነው። አለቅነትንም ሁሉና ትንሣኤን ሁሉ ኃይልንም በሻረ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ መቼ? የትንሣኤ ቀን ክርስቶስ በስጋ በሞተ ጊዜ አይደለም። እንደሱ አይልም። ወደፊት በኋላ ነው የሚለው። ያው በኋላ ማለት ሸጊት በኋላ እያለች ነው። መጨረሻ ጊዜ እሺ አስረዳኝ። አዎ አለቅነትንም ስልጣንን ሁሉ እንዳለ አሳልፎ ይሰጣል። ምክንያቱም ተሰጥቶት ነውና። ለማን ነው አሳልፎ የሚሰጠው? ለአባቱ ለእግዚአብሔር። እግዚአብሔር ሰጥቶት ስለሆነ ያን ሁሉ አስረክቦ ይሰጣል። ከዛ በኋላ ለእግዚአብሔር ይገዛል። አንብብልን እንዴ አንብብልን። በኋላ መንግስቱን ለእግዚአብሔር አሳልፎ ይሰጣል ከሚለው ጀምሮ ወደ ታንብብ። በኋላ ይገዛል እስከሚለው ድረስ አቁምልሃለሁ። እሺ አሁን እንዳታቋርጭ ላንብብልሽ። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። ጠላቶችን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። የኋለኛው ጠላት የሚሻረው ሞት ነው። ሁሉን ከእግሩ በታች አስገዝቷልና። ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል አለ። ኢየሱስ ክርስቶስ ለእግዚአብሔር ይገዛል። ኧረ እንደዛ አይደለም የሚለው መጽሐፉ፣ እንደዛ አይደለም ሐሰት። እሺ ለኢየሱስ ክርስቶስ ሁሉን ያስገዛለት ማን ነው? ራሱ ነው። አባቱ እያለ እኮ ነው። ስልጣን ሁሉ እያለ እየተናገረ ኢየሱስ ነው። አባቱ ማን ነው? አምላኩ፣ የኢየሱስ ክርስቶስ አምላክ ማለት ነው። አብ ክርስቶስ እንደዛ አይልም እኮ ሐሰት ይላል። አምላኬ ብሎ ይጠራል ራሱ ኢየሱስ ክርስቶስ። አይ አምላኬ በሰውነቱን ለመግለጽ ነው። ክርስቶስ እኮ የመጣው አምላኬ የሚለው ኢየሱስ ማንን ነው? አምላኬ በለበሰ አድምጠኝ። መጀመሪያ እኔንም ለመረዳት ሞክር። ክርስቶስ እኮ እኛ አምላክ ብቻ ሆኖ ተገለጸ አላልንም እኮ። አምላክም ሰውም ሆኖ ነው። ትንሣኤ ሆነ መጽሐፉ የሚለውን ነው እየጠየኩኝ ያለሁት። የክርስትና እምነት ሌላ ነው፣ መጽሐፍ ቅዱስ ሌላ ነው። ቆይ አንዴ፣ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላኬ የሚለው አካል አለው የለውም? እንደገና ሰማሁን ይላል መጽሐፍ ቅዱስ ላይ። ላሳየሽ። ኢየሱስ ክርስቶስ ወደ አምላካችሁ አድርጋለሁ ብሎ ይናገራል። አዎ ይናገራል። ስለዚህ አምላኬ የሚለው ማንን ነው? ሰውነቱን ክርስቶስ እኮ ሁለተኛው አዳም መሆኑን አታውቅም? አምላኬ የሚለው ማንን ነው? ማንን? እግዚአብሔር አብን።
በጣም ጥሩ። ስለዚህ እግዚአብሔር አብ ለእግዚአብሔር ወልድ አምላኩ ነው ማለት ነው። አምላክ እያለ ይጠራል። ይሄ ያንተ ትርጓሜ ነው እንጂ ክርስቶስ እንደዛ አላለም። አልሽኝ እኮ ማንን ነው አምላክ የሚለው ስለሽ እግዚአብሔር አብን አልሽ እኮ ሸጊት። ስለዚህ እግዚአብሔር አብ አምላክ ነው ማለት ነው የሚለውን አድምጠኝ። ክርስቶስ ማን ነው የሚለው ታውቁን። ይሄ የሚገባ ክርስቶስ ማን እንደሆነ ታውቃለህ አንተ? ይሄ ቤተክርስቲያን አስተምህሮ ክርስቶስ ማን ነው ብለው የሚሸውዳቸው እሱን ታየውና ወደ ግራ መጽሐፉ ላይ ያለውን ነው ከኔ ጋር የምታወሪው። ኢየሱስ አምላክ የሚለው ማንን ነው ስልሽ አብን ነው አልሽ። ስለዚህ አብ አምላኩ ነው። በሌላ ቦታም ላይ እንደሆነ ለስትሽ ወደ ጥያቄ ተመለስ። አሁን ስለማታምን ስለዚህ አምላኩ ነው አይደል? ቆይ ማን አይደለም። ስለዚህ ቆይ አንግራውን ነግራሰሽ አምላኩ እንደሆነ ኢየሱስ ተናግሯል። ቆይ በማስረጃ ያሳይሽ። ያው እነዚህ ጋር ነው ይላል። ወይንም ማያስፈልግ ወንድሜ ይታይሻል። እሺ ኢየሱስ መጀመሪያ ታላይ ኢየሱስ አምላክ እንዳለው የተናገረበት ላሳይሽ ነው። ኢየሱስም ገና ወደ አባቱ ማርያም መግደላዊት አዎ አረጋቢ አዳምጭ ቀስ በይ። ኢየሱስም ገና ተረጋጊ ላንብብልሽ ወይ ታነቢያለሽ? ልተውልሽ? ይሰማሻል? ሄሎ አነባዋለሁ ግን ከመጀመሪያው ዝቅ ወዲት ዝቅ አድርገው አምላክ እንዳለው የተናገረበትን ጥቅስ ላሳይ። አቤት ያችን ብቻ ቆርጠህማ እንዲ መናፍቶ መነፍቃለሁ የምትፈልግ ኧረ መጀመሪያ ምን ለማለት እንደፈለገ ክርስቶስ ሄዳለሁኝ ያለበትን የትኛው ከላይ ጀምራ በቃ ከመጀመሪያው የዮሐንስ ወንጌል ነው ከላይ ጀምሬ ላንብብልሽ። በቃ አዎ ኢየሱስም ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ይላል። ያው ማንጭ ቆይ ተቀምጠው አዩት። ከዛ በላይ የለም ያውና ምን አለ ኢየሱስም ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ያው ወደ አምላኬና ወደ አምላካችሁ አድርጋለሁ አለ ይላል። ማን ነው አምላኩ? ልጄ አምላክሽ አምላክ አለው። ጉር መጣ። አምላኩ ማን ነው? አሪዎስን እኮ እንዴ እኔ እያነበብኩ ለምንድን ነው የምትቆርጠው? እሷን ብቻ ቆርጠ ከሆነማ የክርስቶስን ሰውነት ትክዳለህ ማለት ነው። አሁን ስለመካድ ምን አመጣው? መጽሐፍሽ ላይ ኢየሱስ አምላክ የሚለው ማንን ነው? አድምጠኝ። የአዳምን ማንነት ለመጠየቅ ነው። የክርስቶስ የአዳም ስጋ ለብሶ እንደተገለጠ ያንን ለማጠየቅ ነው። ክርስቶስ ወደ አምላኬና ወደ አምላኬያችሁ እሄዳለሁኝ ያለው ብሏል ኢየሱስ። እኔ አዳምን ካናችን ትርጓም ብሏል። ቆይ አንዴ ቤተክርስቲያን አስተምሮ ነው እንዲህ ያለው የሸወዳችሁ። ኢየሱስ ብሏል አላለም? አሁን ያልሽው እሺ ኢየሱስ ብሏል። ምኑን የሚለው ነው አሁን የተናገርሽው? ኢየሱስ ያለው አምላክ አለኝ ያለው የአዳምን ማንነት ወክሎ ነው ብለሻል አይደል? የቱ ጋር እንደሰ ያለው ኢየሱስ? ኢየሱስ ሲጀመር አዳም የሚል ስም አላነሳም መጽሐፍ ቅዱስ ነው። አድምጠኝ። መጽሐፍ አለ እና ታዲያ ለምን የተገለጸው ክርስቶስ የአዳም ስጋ ለምን ተገለጸ? ነገር ምን ያደርጋል ብሏል ወይ ኢየሱስ? ምን ያኔ የአዳም ስጋ ለብሼ የተገለጽኩኝ ብሏል ነው ወይስ የቱ ጋር ያለው? ሁለተኛው ኢየሱስ ክርስቶስ እኔ አዳምን ስጋ ነው ይዤ ነው የተገለጥኩት ብሎ ተናግሯል። አረ ይህ መጽሐፍ ቅዱስ ጨርሶ የሚያወራው ስለ ክርስቶስ ሰውነትና ስለ ክርስቶስ መልሽ። ኢየሱስ ሲጀመር አዳም ብሎ አንድ ቀን እንዳው ስሙን ጠርቶታል አዳም? አይ ይሄን ማካለ ሰይጣን ያውቃል። ክርስቶስ አይሰቀልም። የኛ ድህነት ምን ላይ ይመሰረታል? ስለዚህ አላለም። የሚገርምሽ በጣም የሚያሳዝነው አይደለም ስለ አዳም ሁኔታ ያወራ አዳም ብሎ ስሙን አላነሳም ኢየሱስ። አያውቀው። አይ ብቻ አንድ ጥያቄ ልጠይቅህ ወይ ይሄን ጨርስ እዚህ ላይ ማለት ነው ክርስቶስ። አረ አንተ እኮ እኔ ስለ እስልምና ጠይቄ እኮ ስለ ክርስቶስ ገለበጥክብኝ። ለምን እኔ እንደፈለኩ አልጠይቅም እንዴ? ገለበጥኩትማ። አንዴ ተረጋጊ። ኢየሱስ ክርስቶስ አንቺ እየተረጎምሽ ነው። ገብቶሻል? ትርጓሜ ደግሞ አለ ወይ የማን እሺ አዳም ብሎ ስሙን አንስቷል ክርስቶስ።
አንድ ቦታ ላይ አላነሳው። ወላሂ በጣም ያሳዝን። አንስቷል። ወላሂ አላነሳው። አንስቷል። እሺ አምጪ። የቱ ጋር ማስረጃ? እኛ የምናምነው እንደዛ ነው። ማስረጃ ምን ያስፈልጋል? ሌላ ኢየሱስ ያስተማረው ሌላ ኢየሱስ አዳም ብሎ ስሙን አላነሳም። የሚገርምሽ እሺ ጠይብ፣ አንተ አሁን አንተ አውቃለሁኝ ብለህ አይደለ እያወራኸኝ ያለው? እኔ በእርግጥ ስለ ሃይማኖቴ የምጠይቀኝ ጥያቄ አንድ ጥያቄ መልስላለሁኝ። ጨርሰህ አውቃለህ ብለህ አይደል?